ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔመችን ብሎ ለካ የሚያስለቅሳቸው የሚያንገበግባቸው ሙስሊም ባትሆኝ ምን ትሆኝ ነበር ብትለኝ ምንም ሳልሆን በቃ ፈጣሪ ያለ እያልኩኝ ምንም ክላሲፋይ ሳላደርገው እሞታለሁ። ሙስሊም ከመሆኔ በፊት ነው እያንዳንዱ ሂሳቤን አወጣ። እንዳትፈራ እፎይ እንዳትፈራ እፎይ እንዳትፈራ ማይተብን ሀደራ። ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይሄ የሆነው ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚያ አጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ ሙሐመድ የተከበረ ሰው በሙስሊም አረብ ሀገር ሄደህ ዱባይ ገብተህ ሙሐመድን እንዲህ ብትል ፍርድ ቤት ፖሊስ እኮ አይወስዱም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። እንግዲህ የሰሞኑ አጀንዳ ዛሬም እንደቀጠለ ነው። ከዚህም ቪዲዮ እየተሰራ ነው ማለት ነው። እስቲ የተለያዩ ቪዲዮዎች አሉ ሪአክት የምናደርግ ይሆናል ማለት ነው። አንዳንድ አካባቢ ላይ እንግዲህ እኛም እፎይ ነን ያሉት እየታሰሩ እንዳሉ እየታደኑ እንዳሉ እየተነገረ ነው የሚገኘው ማለት ነው። የሚሆነው እንግዲህ እኔ ተወልጄ ኩባት ከተማ አጋሮ ላይ ነው የምንመለከት ይሆናል። እናንተ እንደተለመደው ቪዲዮን ላይክ ግጩት እስቲ ላይክ ግጩት። አዎ ሰብስክራይብ አድርጉት እስቲ ሁላችሁም ሰብስክራይብ አድርጉት እስቲ ብታሳድጉት ምን ችግር አለው? ይሄ ቻናል እንዴ እኔ ያጣውትን ሰብስክራይብ ታውቃላችሁ አይደል? ከስንት ወዴት እንደመጣው ወዴት እንደወረድኩኝ ታውቃላችሁ አይደል? እስቲ ሰብስክራይብ አድርጉን። እስቲ እናንተ ተመልካቾች አንድ ቪዲዮ ላሳያችሁ፣ ፍረዱት እስቲ እናንተ። እንደው እከሌ ይታሰር እከሌ መታሰር አለበት ክርስትና ስለተናገረ ምናምን ያላችሁት አላችሁና እስቲ እናንተ ፍረዱት እስቲ። ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። በኢትዮጵያ ቤተክርስቲያን ተሰግስጎ ያለው ታቦት በአጠቃላይ ይሄው መስቀል አደባባይ ላይ መቃጠል አለበት። እውነቴን ነው። እኔ ይሄንን ስል ደግሞ እግዚአብሔር ሁሉን ቻይና የኤልሻዳይ አምላክ ስለሆነ ለትውልዱ የሚራራ አምላክ ስለሆነ ይሄው እናያለን ሁላችንም። ይሄ ስዕል መርካቶ በዚህና በዚህ በሁለት ጉንጩ ወጥሮ ጫት እየቃመ የሚስለው የሚቀባው የሚያትመው ስዕል ሰውን ያድናል ተብሎ ሰው ታስሮበት ነው ያለ። ትብታብ ነው፣ ጥንቆላ ነው። እንዴ አንተ ይኸውልህ ገድላቶችን ተመልከት፣ ድርሳናቶችን ተመልከት፣ ጥንቆላ ናቸው። እንዴ ድርሳነ ሚካኤል የእንትኑ ያምጣልኝ የጥሩ ላይ ገብተህ ስታነብ እኮ የጥንቆላ እንትን ነው እኮ ድግምት ነው እኮ ያለበት። ድሮኛ ቆሎ ትምህርት ቤት ሆነን ድርሳነ ሚካኤል ድገሙልን እንባል ነበር። ባለሀብት ቤቶች ድርሳነ ሚካኤል በሽቲ ተሽፈንፍነው ይሰጣቸዋል እና ከዛ ብር 50 ነበር የሚሰጡን ቆሎ ትምህርት ቤት እያለን። ያችን ለመድገም ስንደግም መምህራችን ምን ይላል? ቀስ ብላችሁ በለሆሳስ ማለት ድምጻችሁ ሳይሰማ መድገም ምናምን ማለት እንዲህ ብላችሁ ድገሙት፣ አለዚያ በአብይ ቃል አውጣችሁ የምትደግሙ ከሆነ መብረቅ ይመጣል። አንድ ቪዲዮ እኮ አይተን ነበር ሶሻል ሚዲያ ላይ አንድ ፕሮቴስታንት እምነት ተከታይ የሆነ ግለሰብ አንድ ወጣት ነው፣ እንደውም ወጣት ነው፣ ገና ልጅ ነው፣ ተማሪ ይመስለኛል። አይ ቲንክ ልጁ እንትን የኢየሱስ ክርስቶስ ተብሎ ምሳሌው አለ አይደል ሲሉ እሱን ነገር አውጥቶ ያቃጥለዋል። እንደዚህ ይሄ እኮ የቻይና አክተር ነው የምን አክተር ነው ምናምን እያለ ያቃጥለዋል ሲሉ ማለት ነው። ከዛን አልቆየም በቁጥጥር ስር ዋለ፣ ታሰረ። ለምንድን ነው ይሄ ሰው ያልታሰረው? እንደው እናንተ ሰውን እያሳሰራችሁ ነው ሲባል ሰምቼ ነው። ይቅርታ አድርጉልኝና ማለት ነው። እንደው ይታሰር ከተባለ ይሄ ሰው አይደል እንደ መታሰር ያለበት? እኔም እፎይ ነኝ። እኔ እፎይ ነኝ። እኔ እፎይ ነኝ። እንዳትፈራ እፎይ እንዳትፈራ ማይተብን አደራ እንዳትፈራ እፎይ እንዳትፈራ ማይተብን አደራ እንዳትፈራ ሰይፍን እንዳትፈራ እፎይ እንዳትፈራ ማይተብን አደራ ውጣ ማለት ነው። ከተደበክበት
ውጣ ከተሰወርክበት ውጣ ተገለጥ አትፍራ እንዳትፈራ ነው እያሉ አሉት አያችሁ እንዳትፈራ ውጣ በቃ ከተደበክበት ከገባህበት ጉድጓድ ውጣ አትደበቅ በቃ አትሰወር በቃ ውጣ ተገለጥ ካልፈራኩ የሚሆነው ይሄ ነው ወደ አደባባይ መውጣት ነው ወደፊት መምጣት ነው አይነው እንደዚህ ነው እና እንዳትፈራ እኛ ምችን እንደግፋታለን እንዳትፈራ ኦፎይ እንዳትፈራ ኦፎይ እንዳትፈራ በቃ እንዳትፈራ ውጣ አባቴ ውጣ አትደበቅ ምን ያደርግልሃል መደበቅ እንዴ እውነት አለ አይደል እንዴ አንተ ጋር እውነት አለ አይደል የተጻፈውን እኮ ነው ያነበብከው አይደል እንዴ እና ይስውጣ ምንድነው የሚያስፈራ ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል ይሄ የሆነው ባጋሮ ከተማ ነው ይሄንን ነው ግልጽ መበደል ነው ይሄንን ነው ግልጽ መጠቃት ነው ብለን የምንጠራው እንዲህ የሚናገሩ ሰዎች አይታሰሩም ስሙት ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለ ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም ተው ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ ፕሮቴስታንቶችም ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚህ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው የትም አትሰዷቸው ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን ይያላችሁ አጉል የምትመጻደቁ ሰዎች ማንንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም ስለዚህ ዙሪያውን እንድትቀኙ በምዕራብ በምስራቅ በሰሜን በደቡብ እንድትመለከቱ እናንተን እንጋብዛችኋለን ዛሬም እፎይ ነኝ አንደኛ ደረጃ ያጋሩ ወጣቶች ሲጀምር ማለት ነው ሲጀምር ተሳዳቢን ሞዴል የሚያረጉበት ምክንያት የለም ሞዴላቸውም ሊሆንላቸው አይችልም ይሄንን መንግስትም ያወግዛል ባይዘው ያጋሩ ከተማ ማለት የፍቅር ከተማ ተቻችለን ተዋደን ተከባብረን የምንኖርባት ከተማ ነች አንድ ሰው ሌላን ታሪክ አመጣለሁ ብሎ ከተነሳ ወዳው ነው የሚወገደው አባት ህግ ያለበት ህግ የሚሰራበት ከተማ ነው አጋሩ ማለት ነው ገባ አይደል እንደዛ ነው ስለዚህ ሌላኛው ደግሞ የኛዎቹ ንጽጽር ላይ የሚሰሩ ሙስሊሞች ደግሞ የሚናገሩት በማስረጃ የተደገፈውን ነገር ነው የሚናገሩት አይደለም ተሳድበሃለ ብላችሁ የምትሉት ከሆነ ደግሞ ይሄው ህግ ያለበት ቦታ ነው እነሱ እንደ እፎይ ያልተደበቁም ያሉበት ሁሉ ይታወቃል አድራሻቸው ይታወቃል ማስያዝ ነው በህግ ማስጠየቅ ነው ግን እኮ አንዳንዴ ብትናገሩም የፈለገ ነገር ብትሉም እኮ ትክክል ናችሁ ባይ ለምን ብትሉ እንደዚህ እየሰለመባቸው በማት በሺ የሚቆጠር ህዝብ እየሰለመ ሶሻል ሚዲያ ላይ ሳይቀር ከኦሮሞ ከአማራ ከትግራይ ከምን ሳይል እየሰለመ ወደ እስልምና እየመጣ ከዛ ደግሞ ተመልሶ እስልምናን እየሰበከ ያስተማረ እንዴት አናድድም እንዴት አስቆጣም እንዴት ክፉ ነገር አስወራም እንዴ ይሄው أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله አባቴ ከዚህ በላይ የሚያናድድ ነገር አለ ከዚህ በላይ ክፉ የሚያስወራ ነገር አለ
እንደዛ ብላችሁ ነው የምታስቡት እናንተ? እንደው እኔ እኮ እውነት አላችሁ ያልኳችሁ ነው። እንደዚህ እየሰለመባችሁ አባት ሳይቀር እናት ሳይቀር ሴት ወንድ ሳይል ወጣት ሕፃን ሳይል እየሰለመ እስልምናን እየተቀበለ እንዴት አትናደዱም? እንዴት አትነቅሉም ነው እንዴ? እስካሁን ዝም ማለታችሁ ራሱ ገረመኝ። እስካሁን ዝም ማለታችሁ ራሱ ይገርማል። እንዴት አናድድም? እንዴት አስቆጣም? እንዴት ስለ እስልምና ክፉ ነገር አስወራም ነው የምላችሁ። እንደዚህ እየወጡ ከነሱ እየጎረፉ እንደዚህ እየተቃጠላችሁ ትኖራታላችሁ እንጂ እኛም መስበካችንን አንተውም ወደ እስልምና መጣራት። ምክንያቱም አላህ ነው ሱብሓነሁ ወተዓላ አድዑ ኢላ ሰቢል ረቢካ ቢልሂክመቲ ወልመውዒዘቲ ልሐሰና ብሎ ያዘዘን አላህ ሱብሓነሁ ወተዓላ። እንሰብካለን፣ ሂዳያ የሚሰጠው ደግሞ እሱ ነው። ሰበብ እናደርሳለን፣ ሂዳያውን የሚወፍቀው የሚሰጠው ደግሞ እሱ ነው። የኛ ግዴታ ምንድነው? ማድረስ ብቻ ነው። እኛም አንተው ለእናንተ መልካም የመቃጠል ዘመን እንላችኋለን። አይዟችሁ ደግሞ በርቱ። አንድ ቀን ትመጣላችሁ፣ እናንተም ትመጣላችሁ። ስለዚህ ወንድም ሙሐመድ የተከበረ ሰው በሙስሊም አረብ ሀገር ሄደህ ዱባይ ገብተህ ሙሐመድን እንዲህ ብትል ፍርድ ቤት ፖሊስ እኮ አይወስዱም። ማይ ፍሬንድ ፖሊስ ላትወሰድ ትችላለህ። በጣም ሴንሲቲቭ ናቸው። እዛው ሊገሉ ይችላል። ጨፍጭፈው ቆራርጠው ጋዝ ውስጥ ነው የሚከቱ። ማይ ፍሬንድ በጣም ከባድ ነገር ነው። ዱባይ ላይ ሄደ ሙሐመድን መናገር ማለት አብዳሃል ወይ ነው የምልህ። እስኪ ሳውዲ አረቢያ ሄደ ሙሐመድን ተናገር እስኪ። ያንጠለጥልሃል። ቆራርጦ አይበቃውም፣ ያጨሳል። በቃ ፈጭቶ ነው የሚበትን። አይ ዶንት ኬር ነው የሚል። ለምን? ሴንሲቲቭ ነው እምነቱ። ትዕግስት አይኖረውማ። ሰው በጣም ይወደዳሉ። ሰውየው ትዕግስት አይኖረው ሰው ነው። ሰው ኮንትሮል አያደርግም ራሱ። እምነት ተነካ ነው ሁልጊዜ ሰው። አሁን ሙሐመድ ብለህ ብትሳደብ አረብ ሀገር አረቦች ነጮች ናቸው ባይዙ አረቦች በምንም ታምር ትዕግስት እንኳን እነሱ ኢትዮጵያኖች ትዕግስት አይኖራቸው። ወሎየው ትዕግስት የለውም። ሊያጭድ ይችላል። ለምን? ሰው ማለት ፈጣን አስተውልም፣ ሴንሲቲቭ ነው ሃይማኖት። ኢየሱስን ብትሳደብ አማራ ክልል የሚባለው ውስጥ ሄደ ማርያምን እንዲህ ብትል አንዱ ገጠር ላይ ጎንደር ከተማ ላይ ጎጃም ደብረ ማርቆስ ሞጣ ላይ ሲሄድ ኢየሱስ እንዲያሩ ብለው ብትል አስከሬና አይገኝም። አጥንት ከየት እንደመጣ ህዝቡ አታውቅም። ዱቄት አድርጎ አያስተውልም። እንደዚህ እውነት ነው። እምነት ማለት እንደዚህ ነው። በቃ በእምነት እየመጣ ያው ቀይ መስመር ነው። ገባ? በጣም ከባድ ነው። በተለይ በነብዩ ሙሐመድ አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙሁ አለይሂ አይቻልም። ነብያችን ብሎ ለካ የሚያስለቅሳቸው የሚያንገበግባቸው ሙስሊም ባትሆኝ ምን ትሆኝ ነበር ብትለኝ ምንም ሳልሆን በቃ ፈጣሪ ያለ እያልኩኝ ምንም ክላሲፋይ ሳላደርገው እሞታለሁ። ሙስሊም ከመሆኔ በፊት ነው እያንዳንዱን ሂሳቤን አወራርጄ ስለ ክርስትና አታውቂም ነበረው ይላልከኝ ደባቤ ፒያሳ ላይ ቆሜ ኢየሱስ ጌታ ነው ብዬ ጮክ ያውቃሉ። ምስል ላይ አንተ እንደዚህ ትመስላለህ ብዬ ምስል ላይ ያየሁት እየመሰልኩኝ ለሱ ፕሬይ ማድረግ በጣም ሩቅ ነው። ለዛ ፈጣሪ ብዬ ወይም ያ ምለው ነገር አካል እነሱ አላህ ብለው ሲኖሩ የነበረው ኢቭን ነቢያቶች እኮ ሲፈልጉ ነበር እንዳንቺ ፈጣሪያቸውን ሲፈልጉ የነበሩ ነቢያቶች አንድ ነው ፈጣሪ ብለው ነው ብዙዎቹ ያለፉት የሚለው ወደ ነቢያችን ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ለኪያንን ሁሉ ዋጋ የከፈሉበት ቢኮዝ ፈጣሪ አንድ ነው፣ ጣዖትን አታምልኩ፣ ለዛ አንድ ፈጣሪ ብለው የከፈሉትን ዋጋ ሲነግሩ ኢትስ አሜዚንግ። እኔ ግን ፈጣሪ ነው ብዬ አንድ ብዬ ነው ዱት። እዚህ ጋር ደግሞ እነሱ ኦልሬዲ ነብያችን ብሎ ለካ የሚያስለቅሳቸው የሚያንገበግባቸው አሁን የሚያንገበግበን ሆኖ አገኙት ማለት ነው። ወንድም የእውነትን ተናገር። ሰው ሙስሊም ከመሆኔ በፊት ነው እያንዳንዱ ሂሳቤን አወራርጄ ስለ ክርስትና አታውቂም ነበረው ይላልከኝ ከማወቅም ኦልሞስት ኦል ማይ ላይፍ ማለት ነው ኦልሞስት ኦል ማይ ላይፍ ደጋግሜ ከማንበብ እና ከመዝሙር ከመስማት ልክ ሳምጥ እንደው ፈጣሪ የለም ወደሚለው ነው አውቄው ነው። ተመልሰሽ እዛ ጋር ትሄጃለሽ። ሙስሊም ባትሆኝ ምን ትሆኝ ነበረ ብትለኝ
ሙስሊም ባትሆኝ ምን ትሆኝ ነበር ብትለኝ ምንም ሳልሆን በቃ ፈጣሪ ያለ እያልኩኝ ምንም ክላሲፋይ ሳላደርገው እሞታለሁ እንጂ ማለት ነው። በሰዓቱ ማንም የሚያውቀው ነው ጓደኞቼ ሁሉም ያ ፈጣሪ የፈለገውን ነገር ሆኖ እንደፈለገ ያርገኝ እንጂ እውቀቱን እንዴት ላመስግነው እንዴት ምንም ሳልል ዝም ብዬ ኖር ነበር። በቃ ዝም ብሎ የነበርኩበት ኑሮ ሰላም ነበር እንጂ ተመልሼ ወደዛ በጣም ሶፔንፉል ምስል ላይ አንተ እንደዚህ ትመስላለህ ብዬ ምስል ላይ ያየሁት እየመሰልኩኝ ለሱ ፕሬይ ማድረግ በጣም ሩቅ ነው ለዛ ከዛ ማልፌ ተርፌ ደግሞ እንደዚህ ለሴት ልጅ እንደዚህ ናት ተብሎ ለዛ ነገር ፕሬይ ማድረግ ነው እዛ ላይ ሩቅ ነው አሁን ካልኩ ኮንሰፕትና ፍቅሩ ገብቶሽ ከነበረ ላልከኝ ፍቅሩ ገብቶኝ ብቻ ሳይሆን ወጥቼ ብዙ ሰዎችን አስቼበታለሁ። ፍቅሩ ገብቶኝ ብቻ ሳይሆን በሰዓቱ ትክክል ነኝ ብዬ ከማሰብና ከመኖር ወጥቼ በአደባባይ ፒያሳ ላይ ቆሜ ኢየሱስ ጌታ ነው ብዬ ጮክ ያውቃሉ እና like I'm sorry like ይሄ ኤቪደንስ ያለው ጓደኞቼ ቤተሰቦቼ የሚያውቁት ማለት ነው። ሶ አሁን ላይ ግን እንደዚህ አንድ ፈጣሪ አላህ ነው ስል ኮርቼ ነው ማንም እንዲከተል ሰው ኑራችሁ ነው ሲና the truth will set you free ነፃነት ያለበት ለመግለጽም ሲምፕል የሆነ ሃይማኖት ማለት እስልምና ለመኖርም እንደዛ ሶ ሌላ ነገር ክሌሞች ውስጥ ባል አራት እንደዚህ ብታገቢ እንዲህ ብትወጪ ሂጃብ ብታረጊ ምናምን ባል ይሄ ሰከንደሪ ነገሮች ናቸው ሁለተኛ ነገሮች ናቸው ፕራክቲስ ሲደረጉ ፈጣሪ አላህ ካልኩት በሱ እንዴት ነው የምኖረው የሚለው ነገር ነበር አድካሚ ሰው አሁን ላይ ያለውበት ነገር ይሄንን ይመስላል። አልহামዱሊላህ ሙስሊም ላደረገኝ አልহামዱሊላህ ፈጣሪ አንድ መሆን አላህ thank you አልহামዱሊላህ እኔ ይሄ እንደዚህ አይነት እንትኖችን ከመሰለምቲዎች መስማቴ እኔ እንጃ እስቲ እናንተ ፊሊንጉን የምሬን ነው የምላችሁ። እስቲ ከሙስሊም ቤተሰብ ተወልዳችሁ ያደጋችሁት ሰዎች ይሄንን እስቲ ምን አይነት ስሜት ነው ያለው? በጣም ከባድ ነው ወላሂ። ስለምት በጣም በቅርብ ነው የሰለመችው። ከዛ ደግሞ እንዲህ በዚህ ልክ ተረድታ ሰው ለማስረዳት በጣም እየሄደች ያለችበት ርቀት እንጃ ወላሂ ማሻአላህ። አላህ ጽናቱን ይወፍቅሽ። አላህ ተባቱን እስቲቃማውን እስከ መጨረሻ ያደርግልሽ። እንግዲህ አላህ Subhanahu Wa Ta'ala ከጨለማ ወደ ብርሃን አምጥቶሻል። አላህ Subhanahu Wa Ta'ala በብርሃን ውስጥ ደግሞ ኖረሽ በሱ ላይ ሞተሽ በሱ ላይ የምትቀሰቀሽ ያደርግሽ እንላለን። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን ምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች
እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል፣ ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም፣ ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው እንግዲህ እንደሰማችሁት ነው ቤተሰቦቼ፣ እሼቱ መለሰ በዚህ መልኩ እንግዲህ ስለ ኢትዮጵያ ነው ባይዘዌ የገለጸው። ኤክስፕሌን ያደረገው ስለ ኢትዮጵያዊነት ነው። ምክንያቱም ኢትዮጵያውያኖች ተከባብረን ተዋደን ነው። ምክንያቱም ሙስሊም ክርስቲያን ጎረቤት አለው፣ ክርስቲያን ሙስሊም ጎረቤት አለው፣ ኢቭን ቤተሰብ ያለው አለ እና በዚህ መልኩ ነው እኛ ተከባብረን ዛሬ ደረስ ነው። ዛሬም ነገም ወደፊትም ተከባብረን ነው የምንኖረው። ምክንያቱም እቺ ሀገር የሁላችንም ስለሆነች ማለት ነው። ይህን ይመስላል ውድ ቤተሰቦቼ። እስቲ የሼቱን ሐሳብ እንዴት ያገኛችሁት ኮሜንት ሴክሽን ላይ አድርጉልኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ።